ሰላም ሰላማችሁ ይብዛልኝ። ውድና የተከበራችሁ የኔ ዩቱብ ቻናል ተከታታዮች በሙሉ ሰላማችሁ ይብዛ እያልኩኝ እንግዲህ ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ዛሬ እንግዲህ የመጣሁበት ቪዲዮ ሰሞኑን አነጋጋሪና ዱብዳ የሆነው ሶሻል ሚዲያ ላይ የሚታየው ነገር ነው። በጣም የገረመኝ በጣም ያስለቀሰኝ ህይወት እንደዚህ ናት ወይ ያልኩበት ቪዲዮ ነው። እንግዲህ አስባችሁታል? በሰው አፍ አትግቡ ትል ነበር እናቴ ማለት ነው። እናቴ ብቻ ሳይሆን ኢትዮጵያውያኖች ተረት እና ምሳሌ እንዲሁም የሚሆነውን ነገር ቀድመን እናቃለን ማለት ያኔ በተረትም በምንም እያረግን እንናገራለን ማለት ነው። እና እዩኝ ማለት ደብቆኝ ያመጣል ይላል አይደል የሀገሬ ሰው። እና በሚዲያ ላይ ወተን እዩኝ ማለት እንደማይጠቅምና በሰው አፍ መነሳት እንደሚጎዳና እንደሚበላ የሰው አይን ድንጋይ እንደሚሰብር ያየንበት ነው ማለት ነው። በዚህ ቪዲዮ ላይ ብዙ ነገር እንማርበታለን። ልብ ብላችሁ ስሙ። ሚዲያ ላይ ወተን ካለኛ ቆንጆ የለም፣ ካለኛ ሰው የለም። ሰውን አባቱ ያመጣል፣ ብቻ ብር ያምጣልን እንጂ የፈለግነው እናደርጋለን፣ የፈለግነው እንሰራለን። በራሴ ነገር በራሴ ስልክ በራሴ ብለን የምናስበው ነገር አለ እና ማለት ነው። ሚዲያ ላይ ወተን ብዙ ነገር ከመለፍለፍ መታቀብ፣ ማድረግ ያለብንን ነገር እኮ በውስጣችን ማድረግ እንችላለን አይደለም። በውስጣችን ግዴታ ሰው ስላየልን። ግን አንዳንድ ሰዎች ሰው ካላየ ለኛ ያልነው ሁሉ የማይሆንልን የሚመስለን ነገር አለ። ለኛ ቤታችን ውስጣችን ባዶ ሆኖ ሚዲያ ላይ ለብሰን ተኳኩለን ቤታችን ውስጣችን የሌለ ነገር ምንም ባዶ ሆኖ ቤታችን በሚዲያ አይፎን ስልክ ይዘን ለዩልኝ ለስሙልኝ ደህና ልብስ ለብሰን የምንወጣ ቤታችን ባዶ የሆነ ስንቶች ነው? እስኪ ቤት ቁጠሩ። በተለይ ኢትዮጵያ ያሉ ዩቱበሮች እና ቲክቶከሮች እንዲሁም ሌሎችም ማለት ነው። ቤታቸው ብትገቡ ቤታቸው ጣራው ያፈሳል። እነሱ ግን በውጭ ደህና ኗሪ ለመምሰል በጣም ይጠራሉ ማለት ነው። ለምን ለሰው ለምን ይኖራል? ስንቶቻችን ነን እስኪ ቤታችን ባዶ ሆኖ ወይም ደግሞ ቤታችን ሰራተኛ ወይም ደግሞ ቤታችን ውስጥ ያለ ምስኪን ድሃ በእግራችን ለመስጠት እንኳን ለመናገር እየተጸየፍን በእግራችን እየጣልን እየገለበጥ ነው። ሚዲያ ላይ ወተን ግን ለማስመሰል ካሜራ ፊት ለፊት ለካሜራ እንርዳ የምንለ ስንቶች አለን? በጣም ብዙዎች አለን። ቤት ይቁጠረው ማለት ነው። ከቤት ሰራተኛን በመሰቃየት ዘበኛን በመሰቃየት ቤት ያለች ወይ በሽተኛ ወይ ደግሞ ምስኪንን ሰው አፈር ድሜ እያበላን በውጭ ግን ካሜራ ስናይ ለካሜራ የካሜራ ሱስ ለሰው ማለት ነው። ለሰው ለይሉንታና ለይውልኝ ማለት ነው ወተን የምናደርገው ነገር ስንቶች አለን? በጣም ብዙዎች አለን። ስለዚህ ከዚች ሴት መማር አለብን። ይቺ ሴት ውስጧን ምኗንም አናውቅም አይደል? ሚዲያ ላይ መጣ ስለምትናገረው ነገር ስለምትሰራው ቪዲዮ ነው የምናየው አይደለ? ግን በዛ የተነሳ ጥላቻን አትርፋለች። ከበፊት እንግዲህ የመጣችው በምንድን ነበረ? በመዝሙር ልጆቿን በማስተማር ልጆቿ ሁለቱም ልጆቿ ድቁንና ነው ያስተማረችው አይደለም። በደህና በአሪፍ ነገር የምናቃት በመዝሙር በመንፈሳዊ ነገር ነበር የምናቃት ማለት ነው። ሀና የምትባለውን ሴትዮ አይደል? ከዛ እውቅና ከመጣ በኋላ እኔ ብዙዎች ናቸው እውቅና ከመጣ በኋላ መስቀላችሁን በጥሳችሁ የምትሉ እውቅና ከመጣ በኋላ ማንነታችሁን የሚረሱ እውቅና ለእናንተ እኮ ምንም እኮ ነው። እስኪ አንድ ብር የአንድ ብር ዳቦ ተከታታይ ይገዛልሻል? ከሌለሽ የለሽም ነው አይደል? ተከታታይ ያለን ብላችሁ እግራችሁን የምዘረጉና ተከታታይ ያለን ከታየን ምን አገባን ብላችሁ የሚሆነውንም የማይሆነውን ከኢትዮጵያ ባህል ያፈነገጠ ነገር የምሰሩ ሰዎች ከሀና ተማሩና። ዱቄት ናት። አሁን ይቺ ሀና የምትባል ሴትዮ ማለት ነው በጣም ዱቄት ናት። ከኢትዮጵያዊነት ማንነታችን የወጣ ነገር ስታደርግ ነው እንግዲህ ሰሞኑን በሶሻል ሚዲያ ስሟ ሲንተከተክ ጭራሽ ይቅርታ ማለት እንኳ ሲገባት ይቅርታ ማለት ብላ ህዝቡን መጠየቅ ሲገባት በሰይፉ ሾው ላይ ምንድነው ያለችው? ያደረኩት ነገር ስህተት ነው ብዬ አላምንም፣ ነገር ግን ካጠፋሁም የሚል አይነት ነገር ነው። አዎ አጥፍቻለሁ፣ ከኢትዮጵያ
ከኢትዮጵያ ባህል ያፈነገጠ ነገር ነው የሰራሁት። በላይቭ ላይ አምጃለሁ። በላይቭ ላይ ማለት ሴትነትን ነው ያረከሰችው እዚህ ጋር ሴትነትን። ኢትዮጵያዊ እኮ እናቶቻችን ሲወልዱን እኮ እርጉዝ እንደሆኑ እንኳ ሳይታወቅባቸው እከሌ አርግዛለች እንኳ እንዲባሉ አይፈልጉም ነበረ። ሸፈንፈን እያደረጉ እንዳሁኑ ምንበር ላይ ቤቢ ሻወር ምንድነቴንስ የሚባል ነገር የለም። ሲያሳድጉን በእኛ እድሜ እንኳ ድሮ እያልን ማውራት ጀምረናል ማለት ነው። ሲያሳድጉን ሲወልዱን ማንም ሳያውቅ ማንም ጎረቤት ሳያውቅባቸው ማለት ነው እየሰሩ እየለፉ እያጎለጎሉ እያረሱ ማለት ነው። አባታችን ሲያርስ እነሱ ከስር እያጎለጎሉ በጣም ብዙ ነገር ሆነው ማለት ነው። ብዙ ነገር ሆነው ሳይታወቅባቸው ነው እየወለዱ ለዚህ ያደረሱን አይደል እንዴ? እንደውም አንድ ልጅ አይደለም 5 6 7 ከዛ በላይ እስከ 10 ምናምን ይወልዳል አይደል? እና ታዲያ ዛሬ ምን ስለሆነ ነው እኛ የነጮችን ፈለግ በመከተል ኢትዮጵያዊነታችንን በመርሳት የእነሱን ፈለግ ቤቢ ሻወር ምን ሻወር እያላችሁ የምታወጡትን ለድሃ ለምስኪን ብትረዱስ ትችላላችሁ አይደል እንዴ? ትችላላችሁ እኮ። ነገር ግን መላጥና መላላጥ እኔ በተለይ እንደዚች እንዲሃና እንደተባለችዋ ሴትዮ ኢትዮጵያዊነቱን ያራከሰና ያዋረደ የለም። ይቺ ሀና ተብዬዋና የሆነች ልጅ አለች የራያን ቀሚስ ሰብስባ ጉልበቷ ጋር አድርጋ ለማስተዋወቅ የመጣች ደነስ ዱዝ ማለት ነው። እንደነሱ ያናደደኝ የለም። በኢትዮጵያ ማንነታችን እያሳፈራችሁን ያላችሁ ሰዎች ናችሁ። እና ግን ይሄ መጥፎ ስራሽና ይሄ ውርደትሽ ማለት ነው ላንቺ ነበረ ሁሉም ህዝብ የተመኘው ከኔ ጀምሮ ላንቺ ነበር ማለት ነው። ምክንያቱም የማትረቢ ሰው ነሽ። ጭራሽ ኢትዮጵያዊነታችን እናትሽ ስታመጥሽ እኮ እንደዚህ እንደው እናቷ እንደዚህም እንዳሉ በእርግጥ እኔም ገርሞኛ ነበረው ማለት ነው። ገርሞኛል፣ በጣም ገርሞኛል። እናቷ በዛ ልክ ስትወርድ እሷ ዝም ማለቷ ወይም ደግሞ አላዩም ይሆናል አላቅም። ለነገሩ ስለ ሶሻል ሚዲያ አጠቃቀም እነሱ ስለማያውቁ ልታቅም ትችላለች ማለት ነው። አሁን ግን በእንደዛ ተላምጣ ያላምጣትና ለእሷ ቢያደርግላት ምን አለ ማለት ነው። እናቷ ደግና እሩሩ የሆኑ ምስኪን እናታቸውን አጣነ። ለእሷ ብቻ አይደለም ለሁሉም ኢትዮጵያዊ ትልቅ ሰው ነው ያጣው ማለት ነው። ማንነታቸውን ጉራጌነታቸውን እንግዲህ አሜሪካ ሀገር ወስዳ ሊያሾ አንዳንዴ የምትናገረው ነገር ትክክል ነው። አንቺ ወስደሽ እኮ ቆጮና ቡላ ስታስቀቀያት ነው የምትውዩ እንጂ እንደማንኛውም ሴት ፏፈሽ አድርገሽ ወርቋን ጆሮዋን ያንገቷን ወርቅ ልብስ አድርገሻት ፏ አድርገሽ አላስቀመጥሻንችም። ያንቺ ልጆች ጠባቂና ያንቺ ቡላ ቀቃይ ነው ያደረግሻት እያለች ስትናገር ሰምተናል። እንደ እብድ እንቆጥራታለን እንጂ በጣም የምታወራው ነገር ትክክልና እውነት ነው። እናት በማረፊያዋ ሰዓት ልጅ የምታሳድግበት ግዴታ የለም። ምን አገባል? እነሱ ወልደው አሳድገውና እኛን ካሳደጉን ነው። በኋላ ደግሞ እኛ ልጆቻችንን የማሳደግ ግዴታ አለብን። እናቶቻችንን ደግሞ የመንከባከብ ግዴታ አለብን እንጂ ወልዳ እሷ እኮ አሜሪካን ከወሰደቻት በኋላ የልጅ ጠባቂና የቡላ ቀቃይ ነው ያደረገቻት ማለት ነው። ይሄ በእግር የሚረገጥ ቡላ እኔ ቡላ የሚባል ነገር ግን እንዴት እንደሚያስጠላኝ ማለት ነው። በእግራቸው ረግጠው በዛ ላይ በምናምን እኛ ሀገር ኮባ ልክ ከብቶች የማይበሉትን ኮባ እኮ ነው እነሱ እንግዲህ ቡላ እያሉ እንደቁም ነገር የሚያወሩለት ማለት ነው። ያ ጉልበት ይፈጃል እና እሷን ለማሳደግ ደፋ ቀና ማለታቸው ሳያንስ እንደገና አሜሪካን ሀገር ሄደው በማያውቁት ቁስ ማለት ነው። እነሱ ያደጉት በምንድን ነው? በጭስ ያኔ በሀገራችን በምድጃ ነው እንግዲህ እዛ ሄደው በማያውቁት ጋዝና በማያውቁት ኤሌክትሪክ ሲሰሩ ነው እንግዲህ ጥቅም በመፈለግ ለራሳቸው የቀበሌ ቤት እንደምንለው ኢትዮጵያ ማለት ነው። እንደዛ በሱ ጥቅም ለማግኘት ለራሳቸው በመንግስት እንዲረዱ ማለት ነው። ተረጅነት ኮንዶሚኒየም ላይ ሆነው ለሷ ቡላ ለመቀቀል እና ቅቤ ለማንጠር ማለት ነው ደፋ ቃና ሲሉ ያመሹ እናት ናቸው ማለት ነው። እንግዲህ ሲተኙ ደክሟቸው ሲተኙ ዘግተነዋል ብለው አገር ሰላም ብለው በተኙበት ነው አሉ ጋዙ እየተነነ አፍኖ የገደላቸው ማለት ነው። ይህን ደግሞ አረብ ሀገር የምንሰራ ልጆች በደንብ እናውቀዋለን። ጋዙ ካልተከደነ በጣም
በደንብ ካልተከደነ ጋዙ የመፈንዳት እንዲሁም ደግሞ በጭስ የመታፈን ነገሩን እናውቀዋለን ማለት ነው። እኔ ራሴ ደርሶብኝ ያውቃል። ፍርኑን ዘግቼዋለሁ ብዬ ረስቸው ከላይ የሚጠባበሱ ነገሮችን ጠባብሼ ከጨረስኩ በኋላ ዘይቱን ወደታች ፍርን ውስጥ አስገባዋለሁ ማለት ነው እንዲቀዘቅዝልኝ። እስኪቀዘቅዝ ብዬ ካስገባሁት በኋላ ግን ያ የለኮስኩት ፍርን የነበረ ኬክ ሰርቼ ጨርሼ ነው። አላጠፋሁትም ስላችሁ ትንሽዬ ነበረው፣ ሙሉ ለሙሉ አልጠፋም። እኔ የጠፋ መስሎ የነበረ ማለት ነው። ከዛ ያ የጋለ ዘይት ከስር ሳስገባው ምንድነው የሆነው መሰላችሁ? ከ10 ከ15 ደቂቃ በኋላ ቱግ ብሎ እንትን አለ፣ ጋዙ ተፈነደ ማለት ነው። ጋዙ ፈነዳ፣ በቃ እሳቱ ነደደ፣ ቤቱ ተቃጠለ ብዬ እሪ ስል አረቦቹ መተው ነው ፎጣ ይዘው መተው ውሃ ነክረው በሱ አጠፉት ማለት ነው። እግዚአብሔር ይስጣቸው። እኔ የኔ ቀሚሴ ማለት ነው እላይ ላይ ብታምኑ ባታምኑ በፊት ለፊት ያለው ቀሚሴ እላይ ላይ ነው ነዶ ያለቀው ማለት ነው። ማውለቅ እንኳን አልቻልኩም፣ ቀለጠ። ግን እኔን እግዚአብሔር ይመስገን የዋህነቴንና የእናቴ ምርቃት ምንም አላደረገኝም ማለት ነው። እና ብዙዎቻችን እናውቀዋለን የጋዝን ጉዳት ማለት ነው። ስለዚህ አሁን ማዘርን ያጋጠማቸው እሱ ነው። በሰው አፍ አስነስታቸዋለች። አዎ ተነስተዋል። የሰው አፍ ድንጋይ ይሰብራል ብያቸዋለሁ ማለት ነው። እሱም ተጨምሮ ለእሷ የተባለው እናቷ ጋር ሄደ እና ሰው አሁን ምንድን ነው እያለ ያለው ሲፈክሩ የነበር ይሄን ደስታሽን እናጨልመዋለን፣ አንቺ አገር አሰዳቢ ኢትዮጵያዊነታችንን አውርደሻን እያሉ የሚሳደቡ ሴቶች ነበሩና እነሱ ሴቶች ናቸው የገደሏት የሚልም አስተያየት አለ ማለት ነው። ነገር ግን እነዛ ሰዎች ሊያረጉት አይችሉም ብዬ ነው የማስበው። እውነትም ጋዙ ነው ብዬ ነው የማስበው። ለምን አትሉም? እነዛ ሰዎች እማማ ምን አደረጉ? እማማ ያደረጉት ነገር የለም። አንድና አንድ ሀና ናት ያዋረደችን፣ እቺ ዱቄት ማለት ነው። ሁሉም ነገር ሚዲያ አስጥታ ማግባት መውለድ በእሷ እንደተጀመረ ዘንድ እንደ ብርቅ እንደ እውልኝ ነው የምትለው ማለት ነው። እንዴ ምንድን ነው? እናታቸውም አብረው እየኖሩ ዘመ ማለታቸው ሳያንስ ግን እሷ ደግሞ የኢትዮጵያዊ ማንነቷን አሜሪካን ሀገር ሂዳ አራግፋ ልክ እንደነዛ እንደ አሜሪካን ተወላጆች እንደሚኖሩት ልሁን ባይ ማለት ነው። የመጣንበትን መርሳት፣ የተወልድን ያደግንበትን መርሳት ግዴታ ሁሉን ነገር በሚዲያ እንዴ። እኔ አስተያየትማ ሳነብ ማለት ነው ግማሽ እስቃለሁኝ፣ ግማሽ ደግሞ አዝናለሁ ማለት ነው። በይ ለነገው ራሱ አብረሽ ስተኝ ሴክስ ስታደርግ ያሳይን የሚል ሁሉ አለ ማለት ነው። ምክንያቱም ምንድነው ለእንደዚህ የተናቀችውና የተዋረደችው ሁሉን ነገር በሚዲያ ስለምታወጣ ነው። የሚበላ የሚጠጣ ሳይቀር ምንም ሳይቀር ሁሉን ነገር በሚዲያ እውልኝ አውጥታ ማስጣት ያስጣትና ማለት ነው። እና ለሷ የተመኘ ነው ስቃይ ግን በምንም በማያውቁት እናታቸው ላይ መድረሱ በጣም አሳዝኖኛል ማለት ነው። በጣም አዝኛለሁኝ። ይሄን ለዚህ ሁሉ ያበቃቻቸው እሷ ናት። የእሷን የልጅ ልጅ ስትጠብቅና የእሷን አምቡላ ስትቀቅል እንግዲህ እማማ ለዚህ ተዳርገዋል ማለት ነው። እማማ እውነት ነው እንግዲህ እኔ እስካሁን ድረስ አላመንኩም ነበረ። ውሸት ነው እያልኩ ነው የነበረው። እውነት መሆኑን ሁሉም ሰው ስለዘገበው እዛውም የሚኖረው እንግዲህ የሆነ የተናገረውን ሰምታችኋል። በጋዝ ምክንያት እንደሞተችና ለሷ ስደክም ስለፋ እንደኖረች ለሷው ቅቤና ቡላ ለመቀቀል ስትለፋ በመሸችበት እንግዲህ ደክሟት ክፍት እንደተወችው የተናገረው እሱ ነው ማለት ነው። ስለዚህ እውነት ነው ማለት ነው። ብዙ ሰው ስለዘገበው መሞታቸው እውነት ነው። ግን እነዛ ሲፈክሩ የነበሩ ሰዎች ገለዋታል ብዬ እኔ አላምንም። በጭራሽ ሊያደርጉት አይችልም። ምክንያቱም እርስዎ እንግዲህ እማማ ማለት ነው ያጠፉት ነገር የለም፣ ጥፋት የለባቸውም። ስለዚህ በእነሱ የሚፈርድ ማንም አካል የለም። አንድ ማለት ነው አንድና አንድ ያጠፋችውም ኢትዮጵያን ያዋረደችውም ልጅቷ ሀና ናት። መጠየቅ ያለባት በራሷ ወንጀል ሀና እንጂ እማማ አይደሉም። እማማ ቪዲዮ ስትሰራ እንኳ እኮ አያዩም አይደል? ምናልባት ካልተለቀቀ በኋላ አይተውት ምን ትያለሽ ብላ ስትጠይቃት
መልስ ሰጥተዋል። ሰው ስለተራገመ ሰው ስለተሳደበ ምንም የሚመጣ ነገር የለም። ከጠፋች እንኳ አጥፍታለች ብላችሁ መምከር እንጂ እሷን በዚህን ያክል መልኩ ለመጣላት ቸኩሉ። ፈጣሪ ያነሳውም ደግሞ ሰው አይጥለውም እያለች መልስ ሰጥ ነበር። ይህም ስህተት ነው እንጂ ልጇን ነበር ማረም የነበረባት ማለት ነው። ሆኖም ግን መሞት አልነበረባቸውም። በጣም ነው ያሳዘኑት። ሞት ለማንም አይመከርም ማለት ለማንም ሞት መመኘት አግባብ አይደለም። ግን ደግሞ ሰው ስህተት ሲሰራ ስህተት ሰርተሻል፣ አገራችንን እንዲህ አድርገሻል ብሎ መናገሩ ነገ ያ ነገር እንዳይደገም ይሆናል ማለት ነው። ግን ያሟሟሞት እኔ እንጃ ለእኔ ብቻ አይደለም ለሁሉም ያሳዘነና ለሁሉም ያለቀሰበት ነው የሚመስለኝ ማለት ነው። ሀና ግን መቼም ቢሆን ጸጸቱ የማይወጣልሽ እና ከአሁን በኋላ የምትማሪበት ይመስለኛል። ሶሻል ሚዲያ ለምንም እንደማይጠቅም የምትረጅበት አይነት አጋጣሚ ተፈጥሯል ብዬ ነው የማስበው። ለልጆችሽም እንግዲህ ልጆቹ ራሱ ተደናግረው እሷ በሚጨፍር ሰዓት ከባሏ ጋራ ልጆቹ ደቁንና ስለሆነ ያስተማረቻቸው ፈዘው ግራ በመጋባት ነው ሲያዩት የነበረው እና ለልጆቹም እያስተማርሽ ያለው ሌላ እየቀላቀልሽባቸው ነው ማለት ነው። ስለዚህ እያስተማርሻቸው ያለው አለማዊ ነው። በአለማዊ እንዲቀጥሉ ማድረግ አለብሽ እንጂ አንቺ ግድ ጨፍሩ እያልሽ ከባልሽ ጋራ ግራ ስታጋቢያቸው አይተናል። ይህ አግባብ አይደለም። በቃ ህጻናቶች ናቸው፣ የተሰጣቸውን ነው የሚቀበሉት። የጀመርሽውን ትምህርት ማጀማመርሽ ጥሩ ነው፣ እንዲጨርሱ ማድረግ አለብሽ እንጂ መዘበራረቅ የለብሽም። ራስሽን አታርክሽ። ግን ረክሰሻል ሲጀመር ማለት ነው። በጣም የሚታናችና ግግም ያልሽ ስገጤ ሴት ነሽ። እናትሽን ግን አሳጣሽን ማለት ነው። እናንተም እንግዲህ ሰብስክራይብ ላይ ያደርጋችሁ አበረታቱ። ባይ ባይ።